ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። ተመልካቾቻችን አድማጮቻችን ወደ ዋና ዜናዎች ከመግባቴ በፊት በቅድሚያም እንደምትመለከቱት በኦሮሚያ ክልል በግዳጅ ታፍሰው ወደ ጦርነት ሊላኩ የተዘጋጁ ወጣቶች ናቸው። እነዚህ በቪዲዮ ላይ እንደምትሰሙት ከፋኖ ጋር መዋጋት አንፈልግም በሕግ አምላክ ተውን እያሉ ነው የሚሰሙት እነዚህ ወጣቶች። እንግዲህ ኦህዴድ ከወንድሞች ጋር አልዋጋም የሚለውን ወጣት ነው ከወላጆቹ ጉያ ነጥቆ እንዲህ ያነቀ በግዳጅ ወደ ጦር ሜዳ እየላከ ያለው። እንደሰማችኋቸው ከፋኖች ጋር መዋጋት አንፈልግም በሕግ አምላክ ተውን ከወንድሞቻችን ጋር አንዋጋም ነው ያሉት። ለዚህ ነው ፋኖች የምትማርኳቸውን ወታደሮች በብሔርም በሃይማኖትም በምንም በኩል ልዩነት ሳታደርጉ በአግባቡ ያዟቸው። ብዙዎቹ ወደው አይደለም ተገደው ነው። ከመካከላቸው አንዳንድ መጥፎና ጥላቻ ያደረበት ሊኖር ይችላል። አብዛኛው ግን ወጣት እንደምትመለከቱት በግዳጅ ታፍኖ ነው እየመጣ ያለው። ህዝቡ ነቅቷል። ከፋኖ ወንድሞቻችን ጋር አንዋጋም እያሉ ነው በግድ በሚኒሻ ተመልከቱ ተከበው እየተጨነቁ ያሉት ወጣቶቹ ተመልካቾች። ወደ ሌላው መረጃ ስናልፍ የኢትዮጵያ ጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እጅ ከመስጠትና ከመማረክ መሞት ይሻላል። እጅ መስጠት የወላጆቻችን አይደለም። እጅ መስጠት ከወላጆቻችን አልተማርንም። ከዚያ ይልቅ መሞት ይሻላል። አባቶቻችን ያስተማሩን እጅ መስጠት አይደለም ሲሉ ይደመጣሉ። ያ ወላጆቻችን አይደለም። እጅ ከመስጠት አንድ ቀን ማደር የለንም ብንም መሞት አለብን። ፊልድ ማርሻል ብርሃኑ ጁላ ይህን ያሉት ጥቅምት 4 ቀን በሰሜን እዝ የመታሰቢያ ዝግጅት ላይ ነው። እኔ ይህን ቪዲዮ ወይም ይህን ንግግራቸውን ስሰማ የደበበ ሰይፉ ለራስ የተጻፈ ደብዳቤ ነው ትዝ ያለኝ። ምክንያቱም ፊልድ ማርሻል ብርሃኑ ጁላ ከአንድ አይሉ 2 ጊዜ የተማረኩ ናቸው። እናም ራሳቸው ቀደም ባለው የውትድርና ዘመናቸው 2 ጊዜ የተማረኩት ብርሃኑ ጁላ እንዴት ይህን መልእክት አሁን አስተላለፉ የሚል ጥያቄ ሊነሳ ይችላል። ባልደረባዬ ፋሲል ይህን ያለም እንዳለው በፋኖ የሚማረኩ የመከላከያ አባላት ብዛት ተቋሙን ጸጉራም ውሻ ወይም ጉራ ብቻ የሚል ገጽታ አላብሶታል። ይህን የሚያዩ የውጭ ኃይሎች ሳይቀሩ የኢትዮጵያ መከላከያ ማለት እንዲህ ነው እያሉ ሰራዊታቸውን እንደሚያበረታቱበት ግልጽ ነው። በአገር ውስጥ የሚፈጠረው ንቀት ቀላል አይደለም። ወታደራዊ አዛዦች ልባቸውን ነፍተው የማይማረክ ሰራዊት ገንብተናል ብለው እንደ ልብ እንዳይፎክሩ አድርጓቸዋል። በሰራዊቱ አዛዦች ላይ የደረሰውን የሞራል ኪሳራ መግለጽ ይከብዳል። ፊልድ ማርሻል ብርሃኑ ጁላ የመጡበትን መንገድ ረስተው እጅ ከመስጠት መሞት ይሻላል የሚለው መልእክታቸው ላልተማረኩት ወታደሮች የተላለፈ ነው። እባካችሁ በፋኖ የተማረካችሁ አታዋርዱን፣ ራሳችሁን አጥፉ እንደማለት ነው። በእርግጥ ከውጭ ሀገር ጋር ፍትሐዊ የሆነ ጦርነት ማለትም ጀስት ዋር ቢካሄድ ከመማረክ መሞት ተመራጭ ሊሆን ይችላል። ነገር ግን በአገር ውስጥ ጦርነት በአገር ልጅ መማረክ ከመሞት እንደሚሻል ከተናጋሪው ታሪክ መማር ይቻላል። ፊልድ ማርሻሉ ያኔ ከሚማረኩ ቢሞቱ ኖሮ ዛሬ ማን ያስታውሳቸው ነበር? አንዳንዴ በራስ ላይ እንዲደርስ የማንፈልገውን በሌሎች ላይ እንዲደርስ መመኘት ነውር ነው።
ኢትዮጵያ ሁሌም የምትጠቃው በውጭ ኃይሎች ጥንካሬ ሳይሆን በመሪዎች ድክመት፣ ራስ ወዳድነት፣ አፋኝነት ነው። ለእነዚህ መሪዎች ከመሞት መሰንበት ይሻላል። ለምን ቢሉ ነገ የተሻለ መሪና የተሻለ ጊዜ ሊመጣ ይችላልና። ዴል ካልኬልድ የተባለ እንግሊዛዊ ከባህር ዳር ወደ አዲስ አበባ መጓዝ ላይ እያለ በአማራ ፋኖ ብሔራዊ ኃይል ቴዎድሮስ የ201ኛ ኮር 54ኛ ክፍለ ጦር ተይዞ ምርመራ እየተደረገበት ባለበት ጊዜ አዲስ አበባ የሚገኘው የእንግሊዝ ኤምባሲ ወደ ቴዎድሮስ አመራሮች በመደወል ዴል የተባለው ዜጋችን ንጹሕ በመሆኑ ሊለቀቅልን ይገባል የሚል ጥያቄ ማቅረቡና ይህን ተከትሎም የኤምባሲው ተወካዮች ከፋኖ አመራሮች ጋር ውይይት ማድረጋቸው ተገልጿል። ከውይይቱ በመቀጠልም የቴዎድሮስ ፋኖ አመራሮች ዴል የተባለውን ግለሰብ በመልቀቅ በጥንቃቄ ወደ አዲስ አበባ እንደሸኙት ተመልክቷል። በዚህ የተደሰተው አዲስ አበባ የሚገኘው የእንግሊዝ ኤምባሲም በኦክቶበር 30 2025 ዓ.ም ለፋኖ መሪዎች በስልክና በደብዳቤ ምስጋና ማቅረቡን የቴዎድሮስ መሪዎች ገልጸዋል። ፋኖ ከመንግስታት ጋር እያደረገ ያለው ዲፕሎማሲያዊ ግንኙነት በኢትዮጵያ ፖለቲካ ውስጥ አዲስ ገጽታ እየተላበሰ ከመጣ ሰነባብቷል ያለው የቴዎድሮስ አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ሲል መልእክቱን ቋጭቷል። ከጋሸና ከተማ በቅርብ ርቀት በተደረገ አውደ ውጊያ በርካታ ያገዛዙ ወታደሮች መገደላቸውና 15 ወታደሮች መቁሰላቸው ተሰማ። ውጊያው የተካሄደው ትልቅ ወታደራዊ ጠቀሜታ እንዳላት ከሚነገርላት ከጋሸና ከተማ ወደ ወልዲያ መውጫ መጨረሻ ካሉ መንደሮች መካከል አንዱ በሆነው ጥምጥማት ተብሎ በሚጠራው አካባቢ ላይ መሆኑን የብረብ ዘጋቢ ከስፍራው አረጋግጧል። በዚህ ስፍራ ትናንት ጥቅምት 25 ቀን 2018 ዓ.ም ከእኩለ ቀን በኋላ በተደረገው ውጊያ የብልጽግና ኃይል ከባድ የሆነ ሰብአዊና ቁሳዊ ኪሳራ እንደደረሰበት ሲገለጽ፣ በአንጻሩ ደግሞ የፋኖ ኃይል በውስን ኃይል ትልቅ ድል ያስመዘገበበት አውደ ውጊያ ሆኖ እንዳለፈ ተነግሯል። በቅርቡ የደጋው መብረቅ ኮርን መስርተው በምኒልክ ዕዝ ስር ከተካተቱት ክፍለ ጦሮች መካከል አንዱ የሆነው ደጀን ክፍለ ጦር ጥምጥማት ላይ በወሰደው በዚሁ እርምጃ በርካታ ወታደሮች ሲገደሉ 15 ወታደሮች ደግሞ መቁሰላቸውን የዕዙ ህዝብ ግንኙነት መምሪያ ነው ያስታወቀው። በውጊያው ሙትና ቁስለኛ ከተደረጉት ወታደሮች በተጨማሪ ሌሎች የሚሊሻ አባላት ከነሙሉ ትጥቃቸው ተማርከዋል ተብለዋል። በቅርቡ ተመስርቶ በምኒልክ ዕዝ ስር የተካተተው ይኸው ኮር መስረታውን ካበሰረበት ዕለት ጀምሮ እያደረጋቸው ባሉት ተጋድሎች 4 ኪሎ ያለው አገዛዝ ከባባድ መድሮችን እያሰማ፣ በአንጻሩ ደግሞ የወገን ኃይልን በድን ቁልጣን የሚያጨናንቁ ጀብዶችን እየፈጸመ ይገኛል ሲል መምሪያው አስታውቋል። ይህ በእንዲህ እንዳለ በትናንትናው ዕለት ከሬማ ወደ መርሃቤቴ የዓለም ከተማ በሁለት ተሽከርካሪዎች ተጭኖ በመጓዝ ላይ የነበረ የ101ኛ አየር ወለድ ኮማንዶ ክፍለ ጦር ከባድ ምት እንዳረፈበት መዘገባችን ይታወሳል። አሁን በደረሰን መረጃ መሰረት ይኸው የአየር ወለድ ክፍለ ጦር ከደረሰበት ከባድ ምት አኳያ አብዛኛው ኃይሉ ሰለባ በመሆኑ በተሽከርካሪዎች ላይ ከነበሩት አንድም የተረፈ የለም ነው የተባለው። አሳምነው ዕዝ ዋና ወታደራዊ አዛዥ ፊታውራሪ ባያለባቸው በተመራው በዚህ ልዩ ኦፕሬሽን መነሻውን ሬማ ከተማ መድረሻውን መርሃቤቴ ዓለም ከተማ በማድረግ በሁለት ተሽከርካሪዎች ተጭኖ በመንቀሳቀስ ላይ የነበረው የአየር ወለድ ኮማንዶቹ ጦር አገሪት ቁምባ ቀበሌ በተባለ ቦታ ላይ ሲደርስ በተወሰደበት ድንገተኛ ጥቃት ሙሉ በሙሉ እንደተደመሰሰ መረጋገጡን የዕዙ አመራሮች አሁን አስታውቀዋል። የኤርትራ መንግስት ማስታወቂያ ሚኒስትር የማነ ገብረ መስቀል የብልጽግና ፓርቲ ተሳዳቢዎች ኤርትራን የሌሎች ሀገራት አጀንዳ አስፈጻሚ አድርገው ያቀርባሉ በማለት ከሰሱ። ሰሞኑን ደግሞ የተሳዳቢዎቹ ትኩረት በኤርትራና ግብፅ ግንኙነት ላይ ሆኗል በማለት ሚኒስትሩ አቶ የማነ ወቅሰዋል። የማስታወቂያ ሚኒስትሩ ኤርትራ ከሌሎች ሀገራት ጋር የምታደርጋቸው መደበኛ ዲፕሎማሲያዊ እንቅስቃሴዎች የብልጽግና ተሳዳቢዎችን ያስጨንቃቸዋል፣ ፕሬዝዳንታዊ ጉብኝቶችን ሳይቀር ማብጠልጠሉን ተያይዘውታል በማለት ተችተዋል። የኢትዮጵያ መንግስት በአንዳንድ ሀገራትና በዓለም አቀፍ ድርጅቶች ላይ ጥገኛ ነው ያሉት የማነ አሁንም ከተወሰኑ ሀገራት ጋር ግልጽ ያልሆነ የጥገኝነት ግንኙነት መስርተዋል ሲሉ ጽፈዋል። በአርሲ ዞን 4 ወረዳዎች በክርስቲያኖች ላይ እየተፈጸመ ያለውን ተከታታይ ግድያ የሚያጣራ የልዑካን ቡድን የማጣራት ስራውን በትናንትናው ዕለት ወደዚያው አቅርቶ መጀመሩን የኢትዮጵያ ሃይማኖት ተቋማት ጉባኤ አስታወቀ። በኦሮሚያ ክልል አርሲ ዞን በጉና፣ በመርቲ፣ በሸርካና በሆሎንቆ ዋቢ ወረዳዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮችና ካህናት እንዲሁም በሌሎች የሃይማኖት ተቋማት አገልጋዮችና ምዕመናን ላይ ግድያና ስቃይ መከሰቱን የሚያሳይ መረጃ መውጣቱን መነሻ በማድረግ ጉዳዩን ከመሰረቱ የሚያጣራ የተለያዩ የባለድርሻ አካላት ተወካዮች የተካተቱበት አጣሪ ቡድን ተቋቁሞ በትናንትናው ዕለት የተከሰተውን ችግር በአካል ለማጣራት
ችግሩ ወደ ተከሰተባቸው ቦታዎች በመጓዝ ስራውን በይፋ መጀመሩን የኢትዮጵያ የሃይማኖት ተቋማት ጉባኤ አሳስበዋል። የልዑካን ቡድኑ የማጣራት ስራውን ጨርሶ የመጨረሻ ሪፖርቱን ሲያቀርብ በጉዳዩ ዙሪያ ይፋዊ መግለጫና ማብራሪያ እንደሚሰጥ በመጥቀስም ሁሉም ዜጋ በትዕግስት የማጠቃለያ ሪፖርቱን እንዲጠብቅ ጉባኤያችን በአክብሮት ይጠይቃል ብለዋል። ይህ በእንዲህ እንዳለ አንዳንድ አካላት ኃላፊነት በጎደለው መልኩ ከግምትና ካልተሟላ መረጃ በመነሳት በማህበራዊ ሚዲያ ጉዳዩን አስመልክተው መረጃዎች መስጠታቸው ተገቢ አይደለም ብለዋል። ይህ ተግባር የማጣራቱን ሂደት የሚጎዳና አንዳንድ አካላትን ወደ ተሳሳተ ድምዳሜ ሊወስድ ስለሚችል በማህበራዊ ሚዲያ ላይ መረጃ የምታሰራጩ አካላት በሙሉ ከፍ ያለ ጥንቃቄ እንድታደርጉ ሲልም ጥሪ አቅርበዋል። ይሁንና ተመልካቾቻችን፣ አድማጮቻችን እጅግ አሳዛኙ ነገር በአርሲው ተከታታይ የግፍ ግድያ ገና የብዙዎች ሐዘን ባልወጣበት ሁኔታ በኦሮሚያ ክልል ክርስቲያኖችን የመግደል ተግባሩ ቀጥሎ እንደገና ትናንትና ምሽትም እንደ አዲስ አምቦሳ ላይ 3 ኦርቶዶክሳውያን እንደተለመደው በግፍ መገደላቸው ተሰምተዋል። ይህ በእንዲህ እንዳለ በኦሮሚያ ክልል በቀጠለው የክርስቲያኖች ግድያ የካቶሊካውያን ሕይወት አልፏል ስትል የኢትዮጵያ ካቶሊካዊት ቤተክርስቲያን አስታወቀች። የኢትዮጵያ ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ ባስተላለፈው የሐዘን መግለጫ ጥቅምት አጋማሽ 2018 ዓ.ም በኦሮሚያ ክልል ምዕራብ ሐረርጌ ሚደግዱ አስተርዮ ማርያም ካቶሊክ ቤተክርስቲያን አካባቢ በተፈጸመው ግድያ የካቶሊካውያን ሕይወት ማለፉንና ንብረት መቃጠሉን በታላቅ ሐዘን ሰምተናል ብለዋል። ጉባኤው በተጨማሪም በኦሮሚያ ክልል በአርሲ ዞን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምዕመናን ላይ ተመሳሳይ ግድያ መፈጸሙን ተቋማቱ ባወጡት መግለጫ ሰምተናል ብለዋል። ቤተክርስቲያናችን ይህን አይነቱን ኢሰብአዊ ድርጊት አጥብቃ ታወግዛለች አለው የካቶሊካውያኑ የጳጳሳት ጉባኤ የዜጎችን ሰላምና ደህንነት ለማረጋገጥ መንግስት አስቀድሞ አስፈላጊውን የሕግ ማስከበር ስራ እንዲሰራ ቤተክርስቲያናችን ጥሪዋን ታቀርባለች ብለዋል። የኢትዮጵያ ካቶሊካዊት ቤተክርስቲያን በዚህ እጅግ አሳዛኝ ተግባር ሕይወታቸውን ላጡ ወገኖች ዘላለማዊ ረፍትን ያገኙ ዘንድ እየጸለየች ለመላው ካቶሊካውያን፣ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ ለመላው ኢትዮጵያንና ለተጎዱ ቤተሰቦች ፈጣሪ እውነተኛ መጽናናትን እንዲሰጥልን ከልብ እንመኛለን ሲልም ጉባኤው መግለጫውን ቋጭተዋል። አቤቱ የሆነብንን አስብ፣ አቤቱ የሆነብንን አስብ። ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ሬኑስን ይከታተሉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነጻነት በፍቅርና በክብር ለዘላለም ይኑሩ። ባፍላው ዛሉ እነበር ባነታ ሆነው ወነ ኢየሱስ ተሰቀለ። እናቶች ባዘን ብዛት አይኖቻቸው በእንባ ጠፉ። አባቶቻችን ባዘን በትካዜ አንገደፉ። ሕፃናት ተሰወሩ፣ ሽማግሌዎች ተደፈሩ። ደብሩ በደም ጨቄ፣ አውደ ምሕረቱ በሬሳ መሠዊያችን ፈራረሰ፣ ዓመት በዓላችን ተረሳ። የሰላም ከተማ በዋይታ ተቃኘ የምስጋና ዜማ። አቤቱ የሆነብን አስብ፣ የወደቁትን አሳብ፣ የተጣሉትን ሰብስብ። በተንጣለለው መስክ በምስጋናው ማማ ተከምሮ ታየ ያስከሬን አውድማ። ያገሬን ምድር ያን ለምለሙን ስፍራ አደረጉት አሉ ያስከሬን ጎተራ። ኤሎሄ ኤሎሄ የምሕረት ጌታ ያገሬን ቷተሮ በይቅርታ ፍታ። እስቶች ተደፈሩ ወይዛዝርት ተነወሩ። ያገር ምልክ
ክርስቶች ሁሉ ተነቀሉ፣ ከርስታቸው ተፈናቅለው ወገኖቼ ዋይ ዋይ አሉ። በአባቶቻቸው ደም በተሰራች አገር እንደምን ይፈርሳል የእምነታቸው ማገር። አቤቱ የሆነ ብናስብ የወደቁትን አሳብ የተጣሉትን ሰብስብ። አቤቱ የሆነብንን አስብ፣ ተመልከት ስድባችንም ርስታችን ለእንግዶች ቤቶቻችን ሌሎች ሆኑ። የአደጎችና አባት የሌለን ሆነናል። እናቶቻችን እንደ መበለቶች ሆነዋል። ውሃችንን በብር ተታን፣ እንጨታችንን በዋጋ ገዛን። አየልባችን ደስታ ቀርቷል፣ ዘፈናችን ወደ ልቅሶ ተለውጧል። ሳዳጆቻችን በአንገታችን ላይ ናቸው። እኛ ደክመናን እረፍትም የለም። ስለምን ለዘላለም ትረሳናለ? ስለምን ስለ ረጅም ዘመን ትተወናለ? እሷችን አቤቱ ወደ አንተ መልሰን እኛ እንመለሳለን። ዘመናችንን ለቀድሞ አድስ